አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ እረፍታችሁ የተወደዳችሁ የአባተ ብሩካን በጌታ በኢየሱስ ክርስቶስ ይብዛላችሁ። በዚህ ሰዓት እንን ቪዲዮ ማክ ለሚቀሙ አገልጋዮች አድርሱልኝ፣ በቸርች ውስጥ ማለት ነው። ከነሱማ እንደሚቀማ መጨረሻ ላይ ነግራቸዋለሁ። ስለዚህ በዚህ ሰዓትና ደቂቃ እንን ቪዲዮ ሲያስተላልፍ በሙሉ እምነት ነው። የእግዚአብሔር ቃል ሲናገር ለነና ለናንተ ሁለተኛ ቆሮንቶስ ላይ ምዕራፍ 6 ከቁጥር 3 ላይ አገልግሎቶቻችን እንዳይነቀፍ በማንም ላይ እንቅፋት መሆን አንፈልግም፣ በመናደርጋቸው ድርጊታችን እንደ እግዚአብሔር አገልጋይ ራሳችን እናቀርባለን ይላል። ስለዚህ በቸርች ላይ ተሹማችሁ ቁጭ ያላችሁ ሴት ልጆች፣ ወንድ ልጆች በአግባቡ ኃላፊነቶቻችሁ በግዴታ እየተወጣችሁ ላላችሁ ለእናንተ ነው የሚያስተላልፈው። ቄስ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ በተለያየ ጸጋ የሚያገለግሉ ሰዎች ሊሆኑ ይችላሉ። ስለዚህ ዛሬ ይህንን ልል የቻልኩበት ምክንያት ብዙ ቦታ ስለታዘብኩ ብቻ ሳይሆን ጥቂትም ቦታ ቢመለከትም ስሙን አልጠቅስም፣ ነገር ግን ይሄ እየሆነ ያለው ነገር ስለሆነ ነው። በቸርች ውስጥ እንግዲህ በቸርችቷ ውስጥ የራሷ መተዳደሪያ ደንብ አላት። 3 ሰዓት የሚጀምር ከሆነ ፕሮግራሙ ወይም 2 ሰዓት የሚጀምር ከሆነ የሚቆመው ሰው ያችን ሰዓት አሳልፎ ሊጠቀም ይችላል። አሳልፎ ሊጠቀም ለአስመላኮች ሊሰጥ ይችላል። የአስመላኮቹን ሰዓት ወስዶ ሊሆን ይችላል። እነሱ ሰዓታቸውን ያቀረቡትን ሳምንት ሊሆን ይችላል፣ ወር ሊሆን ይችላል፣ ጸልዮ በእግዚአብሔር ፊት ለሕዝቡ ያቀረቡ ያሉትን አምልኮ መሃል ላይ ማክ ይቀማሉ። ለምን? ሰዓቱን ይዘጋ የበላው ማን ነው? ፕሮግራም የሚመራ ወይ እየጸለየ ጊዜ ወስዶ ሊሆን ይችላል። ከዛም እለፍ አስመላኪው ደግሞ ሰዓቱን ጊዜውን በልቶ ሊሆን ይችላል። ለኳሮቹ ማለት ነው። ለኳሮቹ አስመላኮቹ ሰዓታቸውን ጊዜያቸውን የሚቆሙበትን በልቶ ሊሆን ይችላል፣ ጨርሶ ሊሆን ይችላል። ከዛ ደግሞ ሄዶ ማክ ይቀማሉ። ከዛ ደግሞ ምንድነው የሚሆነው? አስመላኮች የኳሮቹን ጊዜ ስለወሰዱ ኳሮች ደግሞ እንዳይቆሙ ለቃል ጊዜ ስለሚሄድ ኳሪ እንዳይቆም የሚደረግበት ጊዜ አለ። ከቃል በኋላ እንሰማለን የሚባልበት ጊዜ አለ። ማን ነው ጊዜ ይበላው? እዚህ ጋር እያስመለከ ያለው። ከዛስ ኳርስ ቆም ደግሞ ጊዜውን ሰዓቱን የቃሉን ይሻማል። ድንገት ሲሻም ምንድነው የሚያደርጉት? ሄዶ አስተያየት ይሰጣሉ። ቆይ ምናምን ብሎ ትንተና ይሰጣሉ። እዚህ ጋር የቃሉን ጊዜ የበላው ማን ነው? ኳሮች ናቸው። ደረጃ በደረጃ ስህተት እየሰሩ ይሄዳሉ። ይሄ ስህተት እንዴት ነው የሚታረመው? መታረም ይቻላል ወይ? በሚገባ ነው የሚቻለው መታረም። ለሰዎች ስንናገር እንዴት ሆነን በሰዎች ዘንድ መቆም እንዳለብንም እግዚአብሔር በቃሉ ያስተምረናል። ስለዚህ ዛሬ ማለት የሚፈልገው ነገር አንድ አለ። ማክ የምትቀሙ እረፉ። ማክ አትቀሙ። ከእናንተ ሰማይ ይቀማ። ከቄሱ ሰማን ነው የሚቀማው? ከወንጌላዊ ፕሮግራም ከሚመራ ከሰብሳቢው ማን ነው ማክ የሚቀማ? ከእናንተ እናንተ ኃያላኖች ስለሆናችሁ፣ እናንተ ገዢዎች ስለሆናችሁ እንዴት ነው ማትቀሙ? እና ከእናንተ የሚቀማ ሰው የለም። የፈለጋችሁትን ነገር ተናግራችሁ ትወርዳላችሁ። ግን ሌላውን ቅድም ጠቅሻለሁ፣ ደረጃ ሰጥቻለሁ አይደል? ለዚህ ሁሉ መፍትሄ ዋና ምንድነው? የቸርችቷ ያወጣችውን ሕግ በትክክል እነኚህ አገልጋዮች ቁጭ አድርጋችሁ በሚገባ ትምህርት መስጠት መወያየት አለባችሁ። አይቀርቶብን ሳይሆን እነሱ አልተቀበሉም ልትሉ ትችላላችሁ። ስለዚህ እነሱ የማይቀበሉበት ምክንያት ምንድነው? ይቀበላሉ። ነገር ግን ማክ መቀማት በአደባባይ ላይ በሕዝብ ፊት አንድ እያገለገለ ያለው አገልጋይ አታፍሩም? እፍረት የለም ወይ? እናንተ ለእግዚአብሔር ቤት
ተቆርቅረን ልትሉ ትችላላችሁ። ያኛው እዛ ስፍራ ላይ ቆሞ የሚያገለግሉ ወራትን ሳምንትን ሊሆን ይችላል። በዛ በፊት ቆይቶ በጾምና በጸሎት ያመጣው ጸሎት ነው ያመጣው አገልግሎት ነው። ቃልም ቢሆን ዝማሬም ቢሆን ፕሮግራም መምራት ራሱ ቢሆን ታዲያ ፕሮግራም ከሚመራ የሚቀማ ማን ነው? ተቀምጦ ያውቃል? እሱ አይቀማም። እሱ ይቀማል እንጂ አይቀማም። ስለዚህ ዛሬ ማለት የሚፈልገው ነገር አንድ አለ። ራሳችሁን ዛሬ በአደባባይ ላይ ያወጣችሁ ድካማችሁ በሰዎች ዘንድ አታሳዩ። ባካችሁ ስማችሁን አልጠራም። ባካችሁ ስማችሁን አልጠራም። አስተካክሉ። አስተካክሉ። እቺ ቸርች ነች አይደለም? ድካም ሁሉም ቦታ አለ። የትም ቦታ የለም ማለት አይደለም። ምክንያቱም የሚዲያ ሰው ስለሆንኩኝ የትኛው ሚዲያ የሚለቁት ቪዲዮቹን በትክክል በተጨባጭነት እያየው ነኝ። የትኛውም ጋር ስህተት የለም ማለት አይደለም። ነገር ግን ልንታረም ይገባል። ይህንን ስናስተላልፍ አንዱ የሚያኮርፍ ያለ ዋታሞ ወንድሜ ዛሬ እነግርሃለሁ። አስብ። አንተ መካሪ ማን ነው ልትል ትችላለህ። እኔ መካሪማ ነቢይ ዘማች ዳንኤል ከባሳ ነኝ። ተቀበልክ አልተቀበልክ ዋጦ ዝም ብለህ ይሄ መልእክቱን ዋጦ። አዎ በግድ ዋጦ። ነቢይ ነኝ። ሐሰተኛ ነቢይ አይደለሁም። እግዚአብሔር የጠራኝ ነቢይ ነኝ። ሰዓቱን የሚጠብቅ ጊዜውን ስነ ስርዓት የሚጠብቅ በአንዲት ቸርች አባልነቴ የቀጠለ ከዛ ሳልወጣ ቸርቹ የመክፈቱ አቅም ሳይኖርኝ ቀርቶ ነው። ለአንዱ ሊመስለው ይችላል። እግዚአብሔር አቅም የሰጠኝ ሰው ነኝ። ነገር ግን ጊዜና ሰዓት ሲመጣ የሚከፍትበት ሰዓት ወቅታት ደርሷል። አሁን በውስጥ የተቀመጠ ኃያሉ መንፈስ ቅዱስ ሁሉ ብርታትን ይሰጠኛል፣ አቅምን ይሰጠኛል፣ ጉልበትን ይሰጠኛል። ከኔ ጋር ያለውን የእግዚአብሔር መንፈስ አከብረዋለሁ። በውስጥ ያለውን አከብረዋለሁ። ስለዚህ የኔ ምክር ላትቀበል ዝም ብለህ ልታልፍ ትችላለህ። እየመከረ ያለው ኦሪጂናሉ ነብይ ነው። ውሃ የማይሸጥ ተሸርት የማይሸጥ የሚሸጡትን የሚቃወም አትሽጡ የሚል ነብይ ነኝ። ስለዚህ ዛሬ ማለት የሚፈልገው ነገር ጊዜና ሰዓቱ ደግሞ ሩቅ አይደለም። ሰዓት እየደረሰ እንደሆነ የእግዚአብሔር መንፈስ ቅዱስ ዕለት በዕለት ከኔ ጋር እንዳለ በፊት ለፊት ትልቅ አጀንዳ እግዚአብሔር በኔ ላይ እንዳለው እያሳየኝ ያለው ነብይ ነኝ። ጌታዬን አከብረዋለሁ። ጊዜም እያመጣ ስለሆነ ሰዓትም እያመጣ ስለሆነ በማንም ዘንድ ባንታወቅ በእግዚአብሔር ዘንድ ከታወቀን በቂ ነን። ይሄ ነው። ማንም ሰው ባቀን ማንም ሰው ብረሳ ቸርችቷ ብትረሳ ባታቅሽም እግዚአብሔር ካወቀ በቂ ነው የሚል ሰው እሱ ነገ ትልቅ ተስፋ አለው ማለት ነው። ያየው ነገር አለ ማለት ነው። ያ ሰው ያየው ነገር ያለ ግን ከዛ ቸርችቷ በድለኛለች ብሎ ተባረሮ የሚሄድ ሰው እሱ ራእይ የለውም ማለት ነው። አያችሁ፣ ትልቅ አገልጋይ ነው። በቸርች ውስጥ ቸርችቷ ምንም ማይመስላቸው አሉ። ለአንዱ አገልጋዮች በችልትነት የሚያልፉ ሌሎች የሚጠቀሙ ጸጋቸውን ሌሎች ይጠቀማሉ። ግን በቸርችቷ ውስጥ ያሉት አይጠቀሙም። አይዞ ጊዜ አለ፣ ሰዓት አለ፣ ጊዜ አለ። እንደዛ ብሎ የሚጠብቅ ነቢይ አገልጋይ እሱ በእውነት ትልቅ አጀንዳ እግዚአብሔር በሱ ውስጥ ያስቀመጠው ነገር አለ ማለት ነው። እኔንም እንደዛ አድርጋችሁ ቁጠሩት። ጌታ የተመሰገነና የተባረከ ይሁን። እኔን የረዳኝ እግዚአብሔር ይመስገን። እኔን ሰው ያደረገኝ እግዚአብሔር ይመስገን። በእውነት በዚህ ሰዓትና ደቂቃ በእንደዚህ አይነት ሁኔታ ስሙ ለማጥራት እድል አግኝቼ እየጠራው እገኛለሁ። ክብር ለሱ ይሁን። ይህ ምክር ዛሬ አንድን ሰው አግኝቷል። አንዲትን ሴት አግኝቷል። ሳታሾፉ ሳትቀልዱ ቶሎ ብላችሁ አስተካክሉ። ቁጭ ብላችሁ ተመካከሩ። ሰዓታችሁ ወይ አሻሽሉ ወይ ጨምሩ ወይ ቀንሱ። መቀነስ አይቻልም፣ መጨመር ነው የሚቻለው።
በዛ ላይ ተወያዩበት። እግዚአብሔር ይባርካችሁ። አመሰግናለሁ።